በውስን ዘርፍ ታጥሮ የቆየውን የኢኮኖሚ ልማት ወደ ብዝሃ ዘርፍ በመቀየር የሚጨበጥ ውጤት ካመጡት ውስጥ የዲጂታል ግንባታው ከቀዳሚዎቹ የሚጠቀስ ነው። ዲጂታል ኢትዮጵያ 2025 ብቁ መሰረተ ልማት ከመዘርጋት ለዲጂታል ኢትዮጵያ 2030 ፍሬውን ወደ መብላት የተጀመረ ጉዞ ሆኖም ይነሳል። ዲጂታል ኢትዮጵያ 2025 we build the foundation በዲጂታል ኢትዮጵያ 2025 መሰረቱን ገንብተናል። የፋይበር መሰረተ ልማቱን በማስፋፋት የቴሌኮም ምህዳሩን በማዘመንና ሀገራዊ አገልግሎታችንን ዲጂታል በማድረግ ይህንን አብቅተናል። ዛሬ ወደ አስደማሚ አድማስ ተሻግረናል። ዲጂታል 2030 ከመሰረተ ልማት ወደ ድል የተሻገርንበት ነው። ትስስርን ወደ ዘላቂ ግንባታ ቀይሮ ስነ ምህዳርን ምቹ በማድረግ በኢትዮጵያ አቅምና በዓለም ገበያ መካከል ላለው ልዩነት ድልድይ መፍጠር ነው። between Ethiopian talent and the global marketplace ይህ ሀገራዊ ጉዞ መስመሩን ከከፈተላቸውና የምህዳሩን ስኬታማነት ካረጋገጠባቸው ተቋማቶች ውስጥ አንዱ ሳፋሪኮም ኢትዮጵያ ነው። ኩባንያው ኢትዮጵያ የቴክኖሎጂ ልማት ማዕከል ለመሆን የጀመረችውን ጥረት ከራስ አልፎ ለሌሎች ማጋራት መጀመሩን ይጠቅሳል። እኛ ያለንበት እንደ ሳፋሪኮም ኢትዮጵያ ወደዚህ አገር ኢንቨስት ሲያደርግ ባለሀብቶች የራሳቸው አናሊሲስ ይሰራሉ። ዝም ብሎ በቢሊየንስ ገንዘብ አንድ ሀገር ላይ ያፈሱ። ለምሳሌ እስካሁን ያፈሰሰው ወደ $3 ቢሊዮን ኢንቨስት አድርጓል ሳፋሪኮም በዚህ 4 አመት። $3 ቢሊዮን በሀገሪቱ ታሪክ ውስጥ ምናልባትም የመጀመሪያው ሊሆን ይችላል ከአንድ ተቋም ላይ የተደረገው። ይህን ሲያደርጉ የሚሰሩ የተለያየ አናሊሲሶች አሉ። ያንን አናሊሲስ ከሰሩ በኋላ የገቡ ኮንሰርቲየም ነው። አንድ ሳፋሪኮም ብቻ አይደለም። ቮዳኮም አለ የሳውዝ አፍሪካው፣ ቮዳፎን አለ የእንግሊዙ፣ እንደገና ጃፓኑ ሲሚቱሞ አለ። ኩባንያዎች ኢንቨስት ሲያደርጉ አገሪቱን በተለያየ መንገድ ይመዝነው ነው። ይህ በአህጉር የቆመ ብቻ ሳይሆን በርካቶችን ዓለም አቀፍ ተቋማትን እየሳበ ያለ እውንም ኢትዮጵያ የሚያለሙባት ስለመሆኗ የሚጠቁም መሰረተ ልማት ስለመኖሩ ማመሳከሪያ ነው። በቂ መረጃዎችን ማግኘት ችለናል። ሀገሪቱ ለምሳሌ በቢፒኦ ኢንቨስትመንት እየሰራችው ያለውን ተረድተናል። በዚህ ዘርፍ አዲሷ የኃይል ማዕከል ለመሆንም የሚያስችላት ነው። ማልማት የምንፈልጋቸው ስራዎችም በጠረጴዛው ላይ ተቀምጠዋል። የረጅም ጊዜ እቅዳችንም እዚህ ብቁ ተሰጥኦ እንዳለ የተመለከትንበት ነው። ያንን በማመቻቸት መጠቀም እንዳለብን ይሰማናል። ተስፋ አደርጋለሁ በልማት ቢዝነሶች እንሰማራለን። በኢትዮጵያ የዲጂታል ጉዞ ውስጥ የተዘረጋው መሰረተ ልማት ብቻ አይደለም የሚለው ሳፋሪኮም ኢትዮጵያ ብቁ የሰው ኃይል መፍጠር ላይ የታዘበውን አካፍሎናል። በተወዳዳሪ ገበያ ውስጥ ፍላጎትን አሟልተው የሚገኙ ባለሙያዎች እየተፈጠሩ ስለመሆኑ ያስረዳል። አሁን ያለንበት ደረጃ አገሪቱ ከፖሊሲ አንጻር ያሉ ምቹ ሆኑ የሰው ኃይል ልናይ እንችላለን። በአሁኑ ሰዓት ላይ ኢትዮጵያ በቴክኖሎጂ በአይቲ ለራሱ አይደለም ወደ ሌላው ዓለም ኤክስፖርት የምታደርግበት ደረጃ ላይ ነው ያለችው። ብዙ ወጣት የዩኒቨርሲቲ ግራጁዌቶቻችን ኮንፊደንስ ሁኜ የምነግርህ ከሚመጡት ኤክስፐርቶች ማች ቤተር ናቸው። ማች ቤተር በጣም በተሻለ ሁኔታ መስራት የሚችሉ ናቸው። ኢንተርናሽናል ኮንትራክት ለብቻቸው ፈርመው ስራ የሚሰሩ ናቸው። አይቲ ፓርክ ላይ አሁን አይሲቲ ፓርክ ላይ ሄደህ ብትመለከታቸው ማመን ከምችለው በላይ ነው። ወጣቶቹ ገና በ20ዎች ውስጥ ያሉ ልጆች የሚሰሩት ስራ። ይህ ሀገሪቱን በቀጣይ ከአምስቱ የኢኮኖሚ ምሰሶ ውስጥ አንዱ የሆነውን የዲጂታል ግንባታውንና የቴክኖሎጂ ልማቱን ለማፋጠን የተጀመረ ጥረት መሆኑን የኢትዮጵያ ኢንቨስትመንት ሆልዲንግ ይጠቅሳል። ትግበራውን በሰው ሰራሽ አስተውሎት በማዋጀት አልሚዎች የኢትዮጵያን ምርጫቸው እንዲያደርጉ በትኩረት እየተሰራ ነው። አሁን ደግሞ 2030 ዲጂታል 2030 ተብሎ ወደ ትግበራ ተገብቷል። በዚህ ውስጥ ዋነኛው ትልቁ ዲኖሚኔተር ምንድነው ተብሎ የታየ እንደሆነ የአገራችን በዲጂታል ዘርፍ ከኤአይም ጋራ አንድ ላይ ሆኖ ከፍተኛ የሆነ ኢምፓክት ያለው ለውጥ ማምጣትና ኢምፓክት ያለው ስራ መስራት ነው የሚፈልገው። ስለዚህ የቴክኖሎጂ ሽግግሩ አለ፣ የስራ እድል ፈጠራው አለ፣ ያለን ኢንፍራስትራክቸር የመጠቀም ጉዳይ አለ። ሁለተኛ ደግሞ ኢትዮጵያን ከቴክኖሎጂ ስራ ጋራ ሀብ የማድረጉንም ስራ የመስራት አለ እና እነዚህ ድምር ውጤቶችን ተግባራዊ ለማድረግ ነው እየተሰራ ያለው።